ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም። ሀይሚ ነኝ። እንዴት ናችሁ? ዛሬም በሌላ ጉዳይ መጥቻለሁኝ። እም፣ የቀነኒን እንትን ሁላችሁም አይታችሁታል ብዬ ገምታለሁ እና የሁላችሁም ስሜት እንደኔ ነው ብዬ ነው የምገምተው። ምክንያቱም ማንኛውም ሰብአዊ ፍጥሩ በቃ ሰብአዊነት የሚሰማው ሰው ማንም ጨካኝ ያላችሁትም ሰው እሱን ቪዲዮ አይቶ ልቡ አይነካም ብዬ አላስብም። በጣም በጣም እ፣ በቃ ውስጥን የሚሰበር የሚያሳዝን ቪዲዮ ነው። በጣም በቃ እና ግራ የገባኝ ነገር ግን እኔ በጣም በቃ እንትን አልኩኝ። በተዘበራረቀ ስሜት ውስጥ ሆኜ ነው ያደርኩት። ምክንያቱም ምንድን ነው ይሄን ያህል ዋጋ እንድትከፍል ያደረጋት ምንድን ነው? ምክንያቱም ለልጆቼ ስል ዋጋ ከፈልኩ አትል ነገር ልጆች የላቸውም አደለ? አንዳንዴ በጣም ሲበዛ ሴቶች በኢኮኖሚም በምንም ጥገኛ የሆኑና ወንዱ ላይ እኔ ጥዬ በወጣ ልጆቼ ይቸገራሉ፣ ጥያቸው በወጣ በእኔ ናፍቆት ይቸገራሉ። እንዲሁም ደግሞ እንጀራ እናት ትገባና ልጆቼን ይበድሉብኛል። ስለዚህ ችዬ ልኖር፣ ለልጆቼ ስል ችዬ ልኖር ብለው የሚችሉ ቤተሰቦች አሉ፣ የሚችሉ ወላጆች አሉ። አንድ ራሷን ነች፣ ለእናቷ አንድ ትመስለኛለች አይደለ? ለእናቷ አንድ ነች። እርግጠኛ ባልሆንም እንደዛ ነገር ይመስለኛል የሰማሁት ማለት ነው። ከእርግጠኛ ሰው ባይሆንም ሰምቻለሁ እንደዚህ አይነት ነገር እና ለላም ቀንዱ አይከብዳትም የሚባል ነገር አለ። እንኳን እንደዚህ ያደገች ልጅ ይቅርና አራስ ልጅ እንኳን ብትሆን እናቷ ጋር ብትሄድ እናትየው የበላችሁን በልታ መኖር ትችላለች ከእናቷ ጋር እና ምንድን ነው እንደዚህ ያደርጋት? ኢቨን እናትየው ባትኖር ልጅቷ በራሷ የተለያዩ ስራዎች የምትሰራ ልጅ ነች፣ ሞዴል ነች፣ ማስታወቂያዎችን ትሰራለች። እና ምንድን ነው እንደዚህ ያደረጋት ነገር? ግራ የገባኝ ነገር በጣም ራሴን ስጠይቅ ያደርኩት ጥያቄ ማለት ነው። በጣም ለምን ለምንድን ነው መውጣት ያቃታት ከዛ ቦታ ውስጥ? ለምን? ይሄ ትላንትም የተናገርኩት ነገር አለ። ለነዛ ለአንዳንድ ፍሬ ልጆች ለወጣቶቹ የተናገርኩት ነገር አለ። ምክንያቱም ኦልሬዲ እነሱ ተጋብተው ኑሮ ጀምረዋል። ተጋብተው ስላችሁ በእግዚአብሔር ቃል ባይዘወይ ግዴታ ሰርግ ደግሳችሁ ወይ ምናምን ምናምን የተጋባችሁትን ቀን አይደለም የእግዚአብሔር ቃል ተጋባችሁት የሚባለው። አንሶላ ስትጋፈፉ እናንተ አንድ አካል አንድ አምሳል ሆናችኋል በእግዚአብሔር ቃል ማለት ነው። በቃ ከዛ በኋላ የምትሰሩት ከሌላ ሰው ጋር የምታደርጉት ነገር በሙሉ ዝሙት ነው። ስለዚህ እቺ ልጅ አብራ ለዛም ነው ከጋብቻ በፊት ግንኙነት የማይፈቀደው ማለት ነው። እነሱ ኦልሬዲ ተጋብተዋል። ለቀጣይ ልጆች ለቀጣይ ሴት ልጅ ላላችሁ ብዬ ነው መልእክት ያስተላለፍኩት እና አሁንም እቺ ልጅ አልፋለች፣ ሞታለች። መቼም ከዚህ በኋላ ኢየሱስ ክርስቶስ ሲመጣ ብንገናኝ ነው። ገባችሁ? የዛን ሰዓት ሙታን ተነሱ ብሎ የመለከት ድምፅ ሲሰማ ነው ሁሉም እንግዲህ ባህር የዋጠችውንም ትተፋለች። የተቃጠሉት በእሳት የነደዱት ሁሉም አካል ለብሰው የሚነሱት የዛ ሰዓት ነው። እስከዛ ድረስ እንግዲህ እኛ ወደ እሷ እንሄዳለን ወይ እንጂ እሷ ወደዚህ አትመጣም። ስለዚህ ኦልሬዲ አልፏል የእሷ ነገር። ግን ሌሎች እህቶቻችን በዚህ ሲቹዌሽን የምታልፉ ምን ልሁን ብላችሁ ነው? ኢቨን 10 ልጅ ለምን አይኖራችሁም? አሁን ጣሊያን ሀገር የተደረገ በጣም ሀብታም ያገባች የ50 ምናምን ዓመት ሴት አለች። አያችሁ፣ ህይወት በ50 ምናምን እንኳን እንደ አዲስ ትጀምሩታላችሁ፣ እንደ አዲስ ትጀምሩታላችሁ። ለዛውም ሀብታም ነው ያገባችሁ ጣሊያን ሀገር ውስጥ ጉድ እስኪባል ድረስ ማለት ነው። አያችሁ፣ ህይወት እማማ ዝናሽን ተመልከቱ። በስተርጅና እኮ ነው ፌመስ የሆኑት። በስተርጅና ምንድን ነው እናንተ ገና ካሁኑ እንደዚህ ተስፋ የሚያስቆርጣችሁ ነገር? የአሁን ጊዜ ልጆች ምንድን ነው? ምን ለማግኘት ይኸው ህይወቷ እንትን አለ። ለቤተሰብ ቀርቶ ለእኛ ለምናቃት አቃጥላናለች እቺ ልጅ። እንኳን አይደለም ለቤተሰብ እኛ ተቃጠለን እኮ ፎቶዋን ቪዲዮዋን ባየን ቁጥር። ምንድን ነው እንደዚህ የሚያደርጋችሁ? በቃ ምን ለማግኘት ነው ቁጭ የምትሉት? እንደዚህ እየተቀጠቀጣችሁ እንደዚህ እንትን እያላችሁ
ምንድን ነው? አልፈርድባትም። አንዳንድ ወንዶች አሉ ወይ አያኖሯችሁ፣ ስትኖሩ ደግሞ እንደዚህ የሚቀጠቅጧችሁ፣ ልሂድ ስትሉ የማያስኬዷችሁ አሉ። እንደዚህ አይነት ወንዶች አሉ። ባይዘዌ ይሄኔ ሞክራለች። እውነት ለመናገር ይሄኔ ሞክራለች ልጅቷ። አልሞከረችምም ማለት አንችልም። ሞክራ ሊሆን ይችላል፣ ግን አያስኬዳት ይሆናል። ልክ ስትሄዱ በቃ እኔ እኮ ካላንቺ መኖር አልችልም ምናምን፣ እግር ላይ ይወደቃል፣ ቤተሰቡ ይላል። እንደውም እናንተ ላይ ያስፈርዳሉ አንዳንዴ። እሱ እኮ አፉ ነው እንጂ ምንም አያውቅም፣ ችለሽ ኑሪ በቃ ልትባሉ ትችላላችሁ። በቃ ችለሽ ኑሪ፣ ይኸው ውስጡ ባዶ ነው፣ ይወድሻል እኮ መታገሳት ይተዋል። አንድ ልጅ ስትወልጂ ይተዋል ልትባሉ ትችላላችሁ። እንደዚህ አይነት ወንዶች አሉ። ባይዘዌ ስትኖሩ አያስኖሯችሁም፣ ስትሄዱ አያስኬዷችሁም። በቃ ምንም ነው የማይፈቅዱላችሁ ይመስለኛል። ቀነኒ እንደሱ ሆኖባት ነው እንደዚህ አይነት ውሳኔ እንትን ያለችው። ምክንያቱም ሄዳም አላስኬድ ካላት ኖሯም ካላስኖራት እኔ እንደውም ሰው ገሏታል የሚል ነገር ላይ ነበር እንትን ያልኩት። በቃ ተገላለች የሚል ነገር ነበረ። አሁን ላይ ግን እራሷ ልታጠፋ ትችላለች። በቃ ልታጠፋ ትችላለች። አላስኬድ አላስቀምጥ የሚላችሁ ወንድ አለ፣ አንዳንድ ወንድ ገባችሁ? ስለዚህ ሞቼ ይገላገልስ ብላ እራሷ ላይ የወሰደችው እርምጃ ሊሆን ይችላል ብዬ አስባለሁ፣ አሁን ላይ ሳስበው እንጂ የሰው ልጅ እንዲህ እየተቀጠቀጠ አይኖርም። እንኳን እሷ ይሄ ብዙ እድል ያላት ይቅርና እንኳን እንደዚህ ብዙ አማራጮች ያሏት ልጅ ትቅርና ከድሃ ቤተሰብ በቃ ምንም ተስፋ የሌለው እንኳን ለምን ወጥቼ አለምንም ይላል። ወጥቼ ለምናለሁ፣ የኢትዮጵያ ሕዝብ ደግ ነው ያኖረኛል፣ ለምን እንጀራ ጋግሬ ለምን ጉሊት ሸጬ አልኖርም ብሎ ተነስቶ ይወጣል። በእርግጠኝነት የምነግራችሁ አሁን ላይ የደረስኩበት እንትን በቃ ስትሄድ አላስኬድ ስትቀመጥ አላስቀምጥ ብሏት ነው ይሄን ውሳኔ የወሰነችው በእርግጠኝነት እንጂ የሰው ልጅ እንዲህ እስኪሆን ሁለት መልክ እስክታወጣ ድረስ እየተቀጠቀጠች አትኖርም። በእርግጠኝነት እንዴ ማን ያሳደገውን ነው ማን ነው የሚመታው? ወላጅ ቀጥቶ አሳድጎ አስተምሮ አብልቶ አጠጥቶ እዚህ ደረጃ ያደረሰውን እንትን ልምታ የምትሉ ወንዶች ምን ሆናችሁ ነው? ምናችሁን ነው የሚያማችሁ? በቃ ካልተስማማችሁ መለያየት እኮ ነው በቃ። ሲጀመር ልጆች እንኳን የሚቀጡት በትንሽነታቸው ነው። በትንሽነታቸው የሆነ የኦሮምኛ አባባል አለ ደስ የሚል ምንድን ነው በኦሮምኛ አላውቀውም ይቅርታ። እና ምንድን ነው ሲተረጎም ግን ምንድን ነው ቆዳ ከመድረቁ በፊት ነው የሚለፋው፣ ከደረቀ በኋላ በአዲስነቱ በቃ ገና እንደተገፈፈ ነው ልታለፉትና ለሚፈለገው እንትን መድረስ የሚችለው እንጂ ከደረቀ በኋላ ልታለፉት አትችሉም ይባላል። የሚባል አባባል አለ። ትንንሽ ልጆች እንኳን ካደጉ በኋላ እንደ እንጨት ከደረቁ በኋላ ልትመልሷቸው አትችሉም። ምናልባት ማቹርድ ሲሆኑ እነሱ ራሳቸው ነገሩን አገናዝበው ሊመለሱ ይችላሉ እንጂ እናንተ በዱላ አታስተካክሏቸውም። የባሰ ታደንዟቸዋላችሁ እንጂ እንኳን አይደለም እችል አቅመ ሔዋን የደረሰች የ20 ምናምን ዓመት ልጅ ይቅርና ተምራ ተመርቃ ስራ የጀመረች ልጅ ትቅርና ትንንሽ ልጆች የጊዜ ገደብ አለ መቅጫ። አለበለዚያ እንደ ጥላቻ ነው የሚያዩት። እናቴ ጠልታኛለች፣ አባቴ ጠልቶኛል ነው የሚሉት ስትመቷቸው እንጂ አልቅሰው ይሄ እናንተን ሀግ የሚያደርጉት ነገር አይኖርም። ወደ ጥላቻ ነው የሚተረጉሙት። ማን ያሳደገውን ማን ኢንቨስት ያደረግበትን ሰው ነው ተነሳችሁ የምትቀጠቅጡት? ወንዶች ልቦና ይስጣችሁ። በዛ ላይ ደግሞ ካልፈለጋችሁ መልቀቅ። በቃ እኔና አንቺ አንስማማም፣ በቃ አልተስማማንም፣ ልንስማማ አንችልም፣ ከአንቺ ጋር መኖር አልችልም፣ ቻው ቻው በቃ። እንዲህ የሰው ልጅ ሁለት መልክ እስኪያወጣ ድረስ እኔ አንደኛውን እሱ አይደለችም እስክል ድረስ ማለት ነው። እሱ አይደለችም እስክል ድረስ ዚስ ማች ተቀይራ ማለት ነው። እና ምን አይነት ነገር አሰብኩኝ፣ ስትሄድ አያስኬዳትም፣ ስትኖር አያስኖራትም። ለዛ ነው ራሷን የጠፋችው።
ራሷን አጠፋች የሚለው ነገር አሁን ላይ እያስኬደኝ መጣ። በቃ ስትሄዱ ለምኖ ድንጋይ ተሸክሞ እናት አባት ላይ እግር ላይ ወድቆ ሽማግሌ አንጋግቶ ከዛ ልክ የሆነች እኔ እንደዚህ አይነት ታሪክ ስለማቅ ነው። እጅ መንሻ ይዘው ሁላ ይመጣሉ። ወርቅ ብር ካላቸው ወርቁ ምኑ ምኑ በቃ የዛች ቀን እንደዛ ጥለዋቻቸው ሄዷችሁ ስትመለሱ በቃ ይጎርፋል። ለአንድ ቀን ለሁለት ቀን እንክብካቤው መሬት አይንካሽ ምናምን። ከዛ በሶስተኛው ቀን መልሶ እዛው ጸባይ ውስጥ ይመለሳል። ከዛ ተመለሰች ትሄጃለች። ሴቷ ምን አይነት እንትን ስም ይሰጣታል? ውቻ ያመለኛ ችላ አትኖርም እንዴ? ሰው ሁላ ችሎ ነው የኖረው። እናቶቻችን ችለውን የኖሩት ይባላል ትባላለች። ቤተሰብም ጆሮ አይሰጣትም። ችለሽ ኑሪ ልጄ፣ እሱ እኮ የዋኑ አፉ ነው፣ በቃ ይሄን መቻል ያቅትሻል ምናምን ትባላለች። ገባችሁ? መጥቶ ይሄ በቃ አንጀት ላይ ሲጎዘጎዝ ያዩትን ነው በቃ እነሱ። ገባችሁ? የእሷን ኑሮ አይኖሩም። ለዛ ነው ገባችሁ አይደለ? የሰውን ፔን በዛ ሰው ጫማ ውስጥ ካልሆናችሁ አታውቁትም። አሁን ተጣልታ ወይ ጓደኛዋ ጋር ብትሄድ እምባውን እያዘራ ምን ብሎ ተለማምጦ እኔ እኮ ካላንቺ መኖር አንችልም፣ እኔ እኮ እንደዚህ ነው፣ እኔ ምን ይሻለኛል፣ እኔ እንደው ስጠጣ እንደዚህ እኮ የሚያደርገኝን እኮ ነው እንትን የሚለኝ፣ በቃ ተዋለው ምናምን ብሎ ቃል ሊገባም ይችላል። ከዛ ግን ለሁለት ቀን ሰላም ይሆናል። ሶስተኛው ቀን ላይ ያ ባህሪ ይገለጣል ተመልሶ። ለዛ ነው በቃ እኔ አሁን ላይ የደረስኩት የእውነት በቃ ልጅቷ ምርር ብሏት ያንን ውሳኔ ወስናለች። እንደውም እኔ ሰው ገሏታል የሚለውን ያንን ቪዲዮ ካየው በኋላ ሰው ገሏታል የሚለውን ትቻለሁ። ግን መኖርም አልቻለች፣ መሄድም አልቻለች። በቃ በዛ ምክንያት የመጣ ውሳኔ ነው ይሄ። ልቦና ይስጣችሁ እንደዚህ የምታደርጉ ወንዶች። በቃ እንደዚህ አይነት ጸባይ ካላችሁ እኔ ለትዳር አልተፈጠርኩም ብላችሁ ቁጭ በሉ። በቃ ካለ ትዳር እኮ ይኖራል እንዴ። ዝግጁ ስትሆኑ ይሄን አመላችሁን ስትተዉ ብቻ እንትን በሉ። ለማግባት በቃ ሬዲ ስትሆኑ ይሄ ዱላችሁን ሰውን እንደዚህ ስብርብር አድርጎ ማስቀመጥ ራሱን እስኪያጠፋ ድረስ እስከማድረግ የምታደርጉ ወንዶች ይቅርባችሁ። ትዳር በቃ ይቅርባችሁ። ኧረ በስመ አብ እኔ ቃል የለኝም በእውነት። እባካችሁ ተመከሩ ወንዶች፣ እባካችሁ። እንዲህ አይነት አመል ካለባችሁ በቃ ፍቅረኛ ሆናችሁ መኖር ትችላላችሁ። መቼም እናቷ ቤት ካደረች ምን ካለች ምንም አታመጡ። እናቷ ቤት የምትሄድን ሴት እንደዚህ አትቀጠቅጡም። ቤታችሁ ስትኖር ነው የምትቀጠቅጡት። ስለዚህ በቃ እንትን በሉ፣ አታግቡ። እንደዚህ አይነት ጸባይ ያላችሁ ወንዶች አታግቡ። ከእናት ከአባት ውጭ እኮ እኛ ራሱ ተቃጠልን። በዚች ልጅ ባየናት ቁጥር እኮ ተቃጠልን። ማናቃት ሰዎች፣ እኔ ከሞተች በኋላ ነው ማቃት ይች ልጅ፣ ግን ባየኋት ቁጥር እንደተቃጠልኩ ነው። በቃ ልክ በአካል የማውቀው ሰው እንኳን የዚህን ያህል አላቃጠለኝም። ስለዚህ እባካችሁ ወንዶች፣ እባካችሁ ሴቷ እንደው አንድ ሁለት ቀን እንደው አንድ ቀንም እንደዚህ አይነት ባህሪ ካየሽበት የራሱ ጉዳይ። የልመና መዓት በያዥጎደጉድ ምን ቢል እንደዚህ አይነት የጭካኔ አሰነዛዘር የሚሰነዝርብሽ ከሆነ ተመልሰሽ አትግቢ፣ ቤቱ ተመልሰሽ አትግቢ። ይኸው መጨረሻው ይሄ ነው የሚሆነው። እህቶቻችን ከዚህ ተማሩ። በቃ ወስኝ። አልቅሶ ስለለመነ አይደለም፣ የሽማግሌ መዓት ስላንጋጋ አይደለም፣ እቀየራለሁ ስላለ አይደለም። አይቀየርም። አምልጭ በቃ ሶሪ በይው። ሶሪ በቃ አም ፋይን። ለብቻችን እንሞክረው። አምልጪ ህይወትሽን ለምን ብለሽ ቤተሰብ ዋጋ በከፈለው ላይ እሱ ባናት መጥቶ እንደዚህ ራስሽን የሚያሳጣሽ ስንት ተስፋ እያለሽ ስንት ተስፋ ሰው እኮ ይኸው በ50 ምናምን ዓመቱ በቬሎ ድል ባለ ሰርግ ዓለምን የሚያነጋግር ሰርግ ደግሶ የሚጋባበት ዘመን ላይ ነው ያለ ነው። እንደነገርኳችሁ ነው። እማማ ዝናሽ በስተርጅና ነው ፌመስ የሆኑት። አያችሁ፣ የሰው ልጅ ጤናና እድሜ ከሰጠው የማይደርስበት ነገር የለም። ሁሉ ህልማችሁን ታሳካላችሁ። ሁሉ ህልማችሁ ላይ ትደርሳላችሁ። ለምን ብላችሁ ነው በአጭር የምትቀጩት? ለምን ብላችሁ? ለጠገበ ሰው ብላችሁ?
ስለዚህ እህቶቼ አምልጡ። እንደዚህ አይነት ሁኔታ ካያችሁበት በቃ አይሆንሽም። ነገ ጠዋት ቀነኒን እያሰብሽ ኑሪ። ቀነኒን እያሰብሽ በቃ የቀነኒን መጨረሻ እኔም እንደ ቀነኒ ነው መሆነው ብለሽ አምልጭ። ከእንደዚህ አይነት ትዳር አምልጭ። ወንዶችም አድቡ፣ እረፉ። በቃ ይህንን ነው ማለት የምፈልገው። አመሰግናለሁ ውዶችዬ። ቴንኪዩ። በጣም አመሰግናለሁ ስላዳመጣችሁኝ። ተባረኩ።